የሌሎችን ስራዎች ማንበብ የራሳችንን ኢንዲፔንደንት የሆነ ሐሳብ ፎርም እንዳናረግ እንቅፋት ሊሆንበት የሚችልበት እድል አለ። ግን ኦሪጂናሊቲ የሚለው ሐሳብ ሁሉም ሰው ከጅምሩ ጀምሮ ሐሳብ አለው የሚል ፎልስ ፕሪዘምፕሽን ይዞ ነው የሚነሳው። ማለት እኔ መጽሐፍ ሳላነብ በፊት ሐሳብ አለኝ ያንን ሐሳቤን ሳነብ ያጠፋብኛል የሚለው ሐሳብ በራሱ መፈተሽ አለበት እና መጽሐፎችን የምናነብበት ዓላማ ቅድም እንዳነሳሁት ከሬጅ ያስፈልጋል ብዬ ነበር። ፍልስፍና መጽሐፎች ነፃ ሊያወጡን ይገባል ስንል ምንድነው ያነበብኩትን መጽሐፍ ተቀብዬ የዛ ሰውዬ ደቀ መዝሙር ሆኜ የመሄድ ሳይሆን የኔን ኢንዲፔንደንት የሆነ ቶት አይዲያ ዴቨሎፕ እንዳረግ ሊያግዘኝ ይገባል ነው። አንድ የፍልስፍና መጽሐፍ ውስጤ ያንን ኦቶኖሚ የማይሰጠኝ ከሆነ የማሰብ፣ የማገናዘብ፣ የመጠየቅ፣ የመተቸት አቅሜን ኤክሰርሳይዝ እንዳረግ የማይቆሰቁሰኝ ከሆነ ፌል አርጓል ያ መጽሐፍ ማለት ነው። ስለዚህ የፍልስፍና መጽሐፎች አቀራረባችን ነው የሚወስነው።